ለምን ተሳቃችሁ አልገባኝም። ግን ሌብነት ችግር ሆኗል። ይሄ ሌብነት በጋራ ፋይት ማድረግ አለብን። አንደኛ ዳኞች ናቸው ሌቦች። ሪፎርም የሚያስፈልገው ዋናው ፍርድ ቤት ነው። የሌቦች መናኸሪያ ሆኗል። የማይደረስባቸው መስሏቸው ማለት ይሄ ሪፎርሙ እዚሁ የሚቀር መስሏቸው የሚያላግጡ ዳኞች አሉ። ብዙ መረጃ የተገኘባቸው። ሲሪየስ ሪፎርም ያስፈልጋል ፍርድ ቤት ላይ። ይሄ ምክር ቤቱ እየመራ መፈጸም አለበት። ሁለተኛ ሌቦች አቃቢ ሕግ ነው። ሕግ አቅብ ያልነው አቃቢ ሕግ ሌባ ነው። ብር እየወሰደ መከራከር የሚገባው ልክ አይከራከርም። ይሄ የኛ ጉዳይ ስለሆነ እኛ ሪፎርም እንሰራበታለን። ሶስተኛው ሌባ ፖሊስ ነው። አራተኛው ሌባ ኦዲተር ነው። ኦዲተር ብር የተሰረቀ አምጣ ያልነው ሁሉ እኮ ካላመጣ ኦዲተር ግኝት ይገኝብሃል እያለ ብር ይደራደራል። ኦዲተር ሌብነት የሚያስቀረው ኃይል ሁሉ ነው አደገኛ እየሆነ ያለው። ብር ለማግኛ መንገዱ ወደ ለዛ ተቋማት መግባት፣ ጸረ ሙስና የሚባለው እነዚህ በሙሉ ሌብነት የሚያጠፉ ሳይሆኑ ሌብነትን የሚያስፋፉ ነው። የእምነት ተቋማት ዋና የሌብነት ምንጭ ነው። ሕግ አውጥተን ኦዲት መደረግ አለባቸው። እያንዳንዱ የህዝቡ ሀብት ታክስ እንኳን ባይከፍሉ ለተቋሙ መዋሉ መረጋገጥ አለበት። ግለሰቦች ሀብት እያከማቹ እንደፈለጉ የሚያተራምሱበት ሀገር አይኖርም። ካሁን በኋላ ይሰበስባል፣ ኦዲት ይደረጋል። ለቤተክርስቲያኗ ወይ ለመስጂዱ ወይ ለቸርቹ ልማት ይውላል። በዛ አግባብ ካልተመራ አደገኛ ነገር ብዙ ነው ሌብነቱ። እነዚህን ሌቦች ከመንግስት ጋር ካሉ ሌቦች ጋር ቀላቅለን በጀመርነው መንገድ የተሻለ ሞራል ያለውን ነገር እየፈጠርን ከሄድን የምናስበውን ነገር እናሳካለን። እና ሌብነት ከትምህርት ቤት ጀምሮ ተግዳሮት ሆኗል ለማለት ነው።